አላማችን ሊጉን ማሸነፍ ነው ብሏል። በዚህ ዓመት የፈረመው ሚኬል ሜሪኖ የመድፈኞቹ የመሃል ሜዳ ተጫዋች ሚኬል ሜሪኖ ቡድናቸው በዚህ ዓመት የሻምፒየንስ ሊግ ዋንጫን ማሳካት እንደሚፈልግ ገልጿል። ሻምፒየንስ ሊግ በውድድር የሚሳተፉ ክለቦች ሁሉ የሚመኙት መሆኑን የተናገረው ሚኬል ሜሪኖ እኛም አላማችን ዋንጫውን ማሸነፍ ነው በማለት ነው የተናገረው። እዚህ ያለነው እያንዳንዱ ጨዋታ ለማሸነፍ ነው፣ ማድረግ የምንችለውን ነገር ሁሉ በማድረግ ከቻለን ዋንጫውን ማቅረብ አለብን ሲል ነው ሚኬል ሜሪኖ የተናገረው። የመድፈኞቹ የወሩ ምርጥ ተጫዋችም ታውቋል። በአሰልጣኝ ሚኬል አርቴታ የሚመሩት አርሰናሎች የወራ የካቲት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የ17 ዓመቱ ተጫዋች ኢታን ንዋኔሪ የአርሰናል የወሩ ምርጥ ተጫዋች ሆኖ መመረጡ ነው መመልከት እየቻለው። ኢታን ንዋኔሪ የምርጫውን 54 በመቶ ድምጽ በማግኘት ነው ማሸነፍ እየቻለው። አንቶኒ በዩናይትድ የገጠመው የአካል ችግር አይደለም ሲል ወኪሉ ተከላክሎለታል። የአንቶኒ ወኪል አሰልጣኝ ሩበን አሞሪም በቅርብ አንቶኒ የአካል ጥንካሬ ችግር እንደነበረበት መናገራቸውን እውነታውን አያሳይም በማለት ነው የተናገረው። የአንቶኒ በዩናይትድ ስኬታማ አለመሆን የአካል ጥንካሬ ጋር መያያዝ ተገቢ አይደለም፣ እውነታውን በግልጽ አያሳይም በማለት ነው የተናገረው። አክሎም አንቶኒ ሪያል ቤቲስን ከተቀላቀለ ወዲህ ሙሉ አቋሙን በማውጣት ከቡድኑ ጋር ምርጥ ተጫዋች አንዱ ሆኖ ችግሩ አካላዊ አይደለም በማለት ነው የተናገረው። ችግሩ በክለቡ የተያዘበት መንገድ ነው። እውነት ችግሩ የተጫዋቾች ብቻ ነው ወይ የሚል ጥያቄም የሚያነሳው ወኪሉ እንግዲህ በአሁኑ ሰዓት ላይ አንቶኒ ይህ ነገር ከሱ ጋር አይገጥመውም ሲል ነው የተናገረው። አሰልጣኝ ሩበን አሞሪም በዛሬው ዕለት እንግዲህ ከሪያል ሶሲዳድ ጋር የሚያደርገው ጨዋታ ይጠበቃል። በዚህም ጋዜጣዊ መግለጫ ሰጥተው ነበር። ቺዶ ኦቢ ማርቲን በዚህ ሰዓት ላይ በተለየ ምክንያት በስብሰባችን ውስጥ አይኖርም፣ እርሱ በቡድናችን ውስጥ ቢኖር ደስተኞች እንሆን ነበር። ሆኖም በዚህ ጉዳይ ላይ ምንም ማድረግ የምንችለው ነገር የለም ሲሉ እየተናገረ ሲሆን ዩሮፓ ሊጉን ነገሮች እንደሚቀይር ተስፋ አለኝ፣ የውድድር ዋንጫ ማሳካት ከቻለን በሚቀጥለው ዓመት የሚገርም ደረጃ ላይ እንደምንገኝ እርግጠኛ ነኝ ሲሉ ነው የተናገሩት። ሁሉም ነገር በልኩ ማድረግ እፈልጋለሁ፣ የአካዳሚ ተጫዋቾችን በብዛት በስብሰባችን ያላካተትኩበት ምክንያት የራሴ ምክንያት አለኝ በማለትም ነው የተናገሩት። አሁንም ቢሆን የምንከተለው የጨዋታ ስልት ችግር አይደለም፣ ይልቁኑ በስብስብ ዘርፎች ሌሎ በርካታ ችግሮች አሉብን ሲሉ ነው የተናገሩት። በእነርሱ ላይ ለመስራት እየሞከሩ ነው። እያንዳንዱ ሲስተም የራሳችን የሆነ ባህሪ አለው፣ አብረውት ሊመጡ የሚችሉ ችግሮችንም እናውቃለን ሲል እየተናገሩ ሲሆን በምትከተለው የጨዋታ ስልት ላይ ትልቅ መተማመን አለኝ፣ ይህንንም ሀሳቤን እስከ መጨረሻው ድረስ የመቀየር አይሆንም በማለት ነው የተናገሩት። ጃክ ፍሌሰር ከቡድናችን ጋር ዛሬ ልምምድ አልሰራም፣ ሃሪ አማስ በቡድናችን ውስጥ አለም ሲሉ ነው የተናገሩት። ቺዶ ኦቢ ከሪያል ሶሲዳድ ጋር ጨዋታ ውጪ ለምን እንደሆነ እንግዲህ ስንገልጽላቸው ቺዶ ኦቢ ማርቲን በዛሬው ዕለት የማንቸስተር ዩናይትድ ከሪያል ሶሲዳድ ጋር በሚያደርገው የአውሮፓ ሊግ ጨዋታ ላይ አይሳተፍም። ምክንያቱም በኤ ዝርዝር ውስጥ ስሙ አልተካተተም፣ እንዲሁም ደግሞ በቢ ዝርዝር ውስጥ ለመካተት የሚያስፈልጉት መስፈርቶች ውስጥ አያሟላም። የቢ ዝርዝር መስፈርት ከሆኑ ውስጥ አንዱ ቢያንስ ለ2 ዓመታት በክለብ ውስጥ መቆየት አለበት። ቺዶ ኦቢ ማርቲን ከአርሰናል ወደ ማንቸስተር ዩናይትድ የተቀላቀለው ጥቅምት 2024 በመሆኑ ይህንን መስፈርት አያሟላም። ብቁ የአካዳሚ ተጫዋቾች ህግጋትን ስንመለከት የዩኤፍኤ እንግዲህ ቢ ዝርዝር ህግጋት እንደሚመለከተው በቁጥር ገደብ የለሽ ተጫዋቾችን ማካተት የሚቻል ሲሆን ተጫዋቾቹ ከ22 ዓመት በታች መሆን ይጠበቅባቸዋል። እንዲሁም ቢያንስ ለ2 ዓመታት ዩናይትድ ጋር ያሳለፉ መሆን አለባቸው። በዚህ መሰረት ጋርናቾ፣ ኮቢ ማይኖስ፣ ካማሳን እንዲሁም ደግሞ የተለያዩ ተጫዋቾች ብቁ ናቸው። እንደ ጃክ ፍሌቸር እንዲሁም ደግሞ አይደን ሄቨን ያሉ ተጫዋቾች 2 ዓመት ያልሞላቸው ተጫዋቾች በቢ ዝርዝር ውስጥ ለማካተት ብቁ ባይሆንም በኤ ዝርዝር ውስጥ ክለቡ ስላካተታቸው መጫወት ይችላሉ። በዚህ መሰረት ቺዶ ኦቢ ማርቲን መሳተፍ እንዲችል ግዴታ የዝርዝር ውስጥ ነበር መካተት የነበረበት። የዝርዝር ህግ ደግሞ ግዴታ 25 ተጫዋቾችን ብቻ ነው የሚይዘው። ስለዚህ ክለቡ ለመጨረሻ ጊዜ ማለትም የካቲት 6 2025 ለዩኤፍኤ ባስገባው ዝርዝር መሰረት አይደን ሄቨን እንዲሁም ደግሞ ጃክ ፍሌቸር መምረጥ ችሏል። ቀጣዩን የቡድኑን ሊስት እንደገና ማደስ የሚችሉት በሚያዝያ ወር መጨረሻ ወይም ደግሞ ግንቦት ወር መጀመሪያ መሆኑን ነው የታወቀው። በዚህም ምክንያት ቺዶ ኦቢ ማርቲን እስከ ቀጣይ ድረስ የማይሳተፍ ነው የሚሆኑት። ከአሰልጣኝ ሩበን አሞሪም ጋር ጋዜጣዊ መግለጫ የተካፈለው ማቲያስ ደሊት ተጫዋቾቹ ጥቂት ሀሳቦችን ሰንዝሯል። ዩሮፓ ሊጉን ካሸነፈን በሻምፒየንስ ሊጉ እንደምናሳተፍ እናውቃለን በማለት እየተናገረ ሲሆን ይህም የቡድናችን ጠቃሚ አላማችን ነው በማለት ነው እየተናገረው። እናም በውድድር የምናደርጋቸው እያንዳንዱ ጨዋታዎች በጥንቃቄ ማከናወን ይኖርብናል፣ ይህንን ሁሉ በመስጠት ውድድር ማሸነፍ ይኖርብናል በማለት እየተናገረ ሲሆን በዚህ ውድድር ዓመት በቂ ሁኔታ እየተንቀሳቀሰን እንዳልሆን እናውቃለን፣ ሆኖም ያለ እረፍት ሁሉንም ነገር ለመቀየር እንሞክራለን ሲል ነው እየተናገረው። ከፍተኛ ጫና እንዲሁም ደግሞ ወቀሳ እንዳለብን እናውቃለን፣ ሆኖም ይህ ለኔ የተለየ ነገር አይደለም፣ ምክንያቱም ከዚህ ቀደም በነበርኩባቸው ክለቦች ይህንን ስሜት በደጋጋሚ ተካፍያለሁ ሲል ነው እየተናገረው። ሁሉም ጊዜ ቢሆን ተጫዋቾችን ወደ ጎን በማድረግ ስራን መቀጠል እንዲሁም ደግሞ ለማሻሻል መሞከር ተገቢ ነው ሲልም ተጫዋቹ ተናግሯል።
የቼልሲ ባለቤቶች እንዲሁም ደግሞ ዳይሬክተሮች የክለቡ ተጫዋቾች በአሰልጣኝ ኤንዞ ማሬስካ እንደሚተማመኑ እንዲሁም ደግሞ የወደፊት የቼልሲ ምርጥነትን በሱ ላይ እንደሆነ ያምናሉ ሲል ፋብሪዚዮ ሮማኖ ተናግሯል። የቼልሲ ምንጮች በዚህ ሰዓት ላይ አጥብቀው ይናገራሉ። ማሬስካ የማይነካ ነው ከክለቡ ጋር እንዲሁም ደግሞ የፕሮጀክቱ ዋና አካል ሲሆን በመጨረሻዎቹ ወራት ምንም ነገር ቢፈጠር ባለቤቶቹ ከሱ ጋር ለመቀጠል ደስተኞች እንደሆኑ ፋብሪዚዮ ሮማኖ በትላንትናው የዩቲዩብ ገጹ ነው የተናገረው። ቼልሲዎች ከፍላጎታቸው ጋር የሚጣጣም ተጫዋች ስላላገኙ በጥር አጥቂ አላስፈረሙም። አጥቂ የ9 ቁጥር አጥቂ ለማስፈረም ከማሬስካ ጋር በንግግር ውስጥ የዝውውር መስኮት በስራ ላይ ይጠመዳሉ። የክለቡ የቅርብ ምንጭ አብዛኞቹ ተጫዋቾች በኤንዞ ማሬስካ አቀራረብ እንዲሁም ደግሞ አሰራርና ታክቲኮች በጣም ደስተኛ እንደሆኑ ተረድቷል። በሚቀጥለው ሲዝን በቼልሲ አዲስ ገጽ ላይ ኤንዞ ማሬስካ የሚቀጥልም ይሆናል ሲል ነው ፋብሪዚዮ ሮማኖ እየተናገረው። በቼልሲ በራዳራቸው ውስጥ የበርንማውዝን የግራ መስመር ተከላካይ ሜሌስ ኮርኪዝ የሚገኝ ሲሆን የቬጋ የወደፊት እጣ ፈንታ ግልጽ ስላልሆነ ቼልሲዎች ኪርኪዝን ያደንቁታል። እናም ደግሞ አዲስ የግራ መስመር ተከላካይ መጨመር ይፈልጋሉ። ሪያል ማድሪድ እንዲሁም ደግሞ ሊቨርፑል በኪርኪዝ ላይ ፍላጎት ያላቸው ሲሆን በበርንማውዝ ስር 40 ሚሊዮን ፓውንድ ያወጣል ተብሎ እንደሚጠበቅ ቤን ጃኮብስ በትላንትናው ቶክ ስፖርት ላይ ይዘግባል። የአሰልጣኝ ኤንዞ ማሬስካ ሙሉ ከኮፐንሃገን ጋር ከመደረጉ ጨዋታ በፊት የሰጡት ጋዜጣዊ መግለጫን ስናቀርብላቸው ኤንዞ ማሬስካ ስለ ኮፐንሃገን ሲናገሩ በጣም ጥሩ ቡድን ነው፣ በሊጉ በኮንፈረንስ ሊጉ በጣም ጥሩ ናቸው፣ ጥሩ አሰልጣኝ አላቸው፣ ከባድ ጨዋታም ይሆናል ሲሉ እየተናገረ ሲሆን አሰልጣኙ አክሎም ከአሁን ጀምሮ ሁሉም የኮንፈረንስ ሊጉ እንዲሁም ደግሞ የፕሪሚየር ሊግ ጨዋታዎች አስፈላጊ ናቸው ብዬ አስባለሁ፣ እስከ መጨረሻው ድረስ አንድ በአንድ እንመጣለን፣ እንዲሁም በተቻለን መጠን ለማሸነፍ እንሞክራለን ሲሉ ነው የተናገሩት። አሰልጣኝ ኤንዞ ማሬስካ ስለ ሮበርት ሳንቼዝ ሲናገሩ በኤፍኤ ካፕ ከብራይተን ጋር ከነበረው ጨዋታ ውጪ ተጫውቷል፣ ነገም ይጫወታል፣ እናም እናያለን። ቀደም ብዬ እንደተናገሩት እሱን ለመርዳት የተለያዩ አይነት ጨዋታዎችን መስጠት ተጠባቂ ነው ሲሉ ነው የተናገሩት። ኤንዞ ማሬስካ ስለ ግብ ጠባቂ ሁኔታዎች ሲናገርም እንግዲህ ሳንቼዝ ነገ ይጀምራል ሲሉ ነው ማረጋገጥ እየቻሉት። ስለ ኮል ፓልመርም ሲናገሩ ከጀመርንበት ጊዜ ጀምሮ ያደረግናቸው ውሳኔዎች ተጫዋቾችን ለመጠበቅ ነው። ለኮል ለሉዊስ እንዲሁም ደግሞ ሉዮ በኮንፈረንስ ሊግ ቡድን ውስጥ ባለመኖር ነበር ሲሉም እየተናገሩ ሲሆን አሁን አስፈላጊ የሆኑ የፕሪሚየር ሊግ እንዲሁም ደግሞ የኮንፈረንስ ተጫዋቾች አሉን፣ ስለዚህ ተጫዋቾችን መቀየር እንችላለን። ለወቅቱ የመጨረሻ ክፍል እነሱን መጨመር ወስነናል። ኮል በልምምድ ክፍለ ጊዜዎች እንኳን በመጫወቱ ተደስቷል። ስለዚህ እነዚህን አይነቶች ተጫዋቾችን በመጫወት በእርግጠኝነት ያስደስታል ሲሉ ነው የተናገሩት። ከአሰልጣኝ ኤንዞ ማሬስካ ጋር በመሆን እንግዲህ ማርኮ ኩሬላም ሀሳቡን መስጠት ችሏል። ማርኮ ኩሬላ በዚህ የውድድር ዘመን ጎሎችን አስቆጠር ያለው የበለጠ ማስቆጠር እንደምችል ተስፋ አድርጋለሁ። አሰልጣኙ አንዳንድ ጊዜ በጥሩ ቦታዎች መሆን እንዲሁም ደግሞ ኳስ መድረግን እንደሆነ ተናግሯል። አሰልጣኙ የሚፈልገውን ተረድቻለሁ፣ ብዙ ጎሎችን ማስቆጠር እንደምችልም አረጋግጫለሁ ብሎ እየተናገረ ሲሆን ማርኮ ኩሬላ የኮንፈረንስ ሊጉን አለማሸነፍ አሳዛኝ ይሆንብኛል፣ በእርግጥ ይህንን ዋንጫ እናሸንፋለን። ቼልሲ ከፍተኛ ክለብ ነው፣ ችሎታ እንዲሁም ደግሞ አቅም ያላቸው ተጫዋቾች አሉን። ውድድሩን ማሸነፍ እንደምንችል ሊሰማን ዝግጁ እንደሆነ እንዲሁም ደግሞ ማድረግ እንደምንችል ማመን አለብን። ለማሸነፍ ሙሉ አቅማችንን ይዘን መሄድ አለብን ሲሉ ነው የተናገረው። ማርኮ ኩሬላ ስለ ፊሊፕ ዮርገንሰን በጣም ጥሩ ግብ ጠባቂ ነው ሲል ነው የገለጸው። ከስፔን ጀምሮ አውቀዋለሁ፣ ላሊጋን እመለከታለሁ፣ በእግር ኳስ በጣም ጥሩ ነው። ፊሊፕ በዚህ የውድድር ዓመት በመኖሩ ደስተኛ ነኝ፣ ለቀሪው የውድድር ዘመንም ሊረዳን እንደሚችል ተስፋ አደርጋለሁ ሲል ነው የተናገረው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያቻቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። ዛሬ በኮንፈረንስ ሊጉ እንዲሁም ደግሞ በዩሮፓ ሊጉ የሚጠበቁ ጨዋታዎች አሉ። በተለይም ኤዜድ አልካማር ከቶተናም ሆትስፐር ጋር የሚያደርጉት ጨዋታ ይጠበቃል። ሪያል ሶሲዳድም ከማንቸስተር ዩናይትድ ምሽት 2:45 ላይ በዩሮፓ ሊግ የጥሎ ማለፍ የመጀመሪያ ጨዋታ የሚጫወቱ ሲሆን ኮፐንሃገን ከቼልሲ በኮንፈረንስ ሊጉ በተመሳሳይ 2:45 ምሽት የሚጫወቱ ነው የሚሆነው። በእነዚህ ጨዋታዎች ላይ እንግዲህ ሀሳብ አስተያየታችሁን ወይም ደግሞ ግምታችሁን ልታስቀምጡልን ትችላላችሁ። የዛሬ የእኛ ፕሮግራሞቻችን ግን ይህንን ይመስሉ ነበር። በነገው ፕሮግራሞቻችን እስከምንገናኝ ቻው ቻው፣ መልካም ጊዜ፣ መልካሙ ሊሆንላችሁ። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች መጠናቀቃቸውን ተከትለው ዛሬ ደግሞ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች የሚደረጉ ነው የሚሆኑት። የዩሮፓ ሊግ 8 ያክል ጨዋታዎች የሚደረጉ ይሆናል። እሱን ስንመለከት እንግዲህ ምሽት 2:45 እንዲሁም ደግሞ ምሽት 5 ሰዓት ላይ የሚደረጉ በርካታ ጨዋታዎች አሉ። ምሽት 2:45 ላይ 4 ያክል ጨዋታዎች ናቸው በዛሬው ዕለት የሚደረጉት። ፊነርባቼ ከሬንጀርስ በሚያደርጉት ጨዋታ የሚጀምር ይሆናል። የዛሬው ጨዋታ ፊነርባቼ በሜዳውና በደጋፊዎች ፊት ሬንጀርስን የሚያስተናግድ ይሆናል። አሰልጣኝ ጆዜ ሞሪኒዮ በሜዳቸውና በደጋፊዎች ፊት
የሚያደርገው ጨዋታ ነው። ይህ ጨዋታ ይህ አሰልጣኝ እንግዲህ ያለፈውን ጨዋታ ላይ ቅጣት እንደተዳረገበት ይታወቃል። በሊጋቸው ላይ አሁን ደግሞ በቻምፒየንስ ሊግ ይህን ጨዋታ የሚያደርጉ ነው የሚሆኑት ከሬንጀርስ ጋር። እነዚህ ሁለቱ ክለቦች በታሪካቸው ሁለት ጊዜ መገናኘት ችለው ነበር። አንዱን ፌነርባቼ ሲያሸንፍ፣ አንዱን ደግሞ አቻ ነው መውጣት እየቻሉት። ይህም ጨዋታ የተደረገው በ2001 ነበር። ለቻምፒየንስ ሊግ ለማለፍ የሚደረግ የጥሎ ማለፍ ጨዋታ ነበር። በዛ ጨዋታ ላይ እንግዲህ ፌነርባቼ ጥሎ ማለፉን 2-1 በሆነ በአጠቃላይ ውጤት በማሸነፍ ነው ወደ ቀጣዩ ዙር ማለፍ እየቻለው። ያንንም ውጤት ያገኘው በዚህው ስቴዲየም ነበር 2-1 በሆነ ውጤት በማሸነፍ ሬንጀርስን። ዛሬ ደግሞ በቻምፒየንስ ሊጉ በዩሮፓ ሊጉ የጥሎ ማለፍ ጨዋታ የሚገናኙ ነው የሚሆኑት። አሰልጣኝ ጆዜ ሞሪኒዮ ዛሬም እንግዲህ በዩሮፓ ሊጉ ጥሎ ማለፍ ከባድ ጨዋታ እያጋጥማቸዋል ተብሎ ይጠበቃል። የመጨረሻ 5 ጨዋታቸውን ስንመለከት ፌነርባቼዎች ካለፉት 5 ጨዋታዎች 3ቱን ሲያሸንፉ በሁለቱ አቻ መውጣት ችለዋል። ሬንጀርሶች በተቃራኒው ደግሞ በሁለቱ ሲያሸንፉ በ3ቱ ሽንፈት እንዳስተናገዱ ነው ስታቲክሳቸው የሚያመላክተው። ዛሬ 2:45 የሚጀምረው ይህም ጨዋታ ተጠባቂ እያደርገዋል። ሌላኛው ስቶዋ ቡካሬስት ኦሎምፒክ ሊዮንን ያስተናግዳል ምሽት 2:45 ላይ። ይህም በሮማኒያ የሚደረግ ጨዋታ ነው። ስቶዋ ቡካሬስት እንግዲህ 55634 በሚይዘው በዚህ በግዙፉ ስቴዲየም የሚደረግ ጨዋታ ነው። ሮማኒያ ላይ የሚደረግ ጨዋታ ነው። ይህ ጨዋታ በታሪካቸው እንግዲህ ቻምፒየንስ ሊግን ማንሳት እየቻሉ ክለብ እንደሆኑ ይታወቃሉ። ስቱዋት ቡካሬስቶች ዛሬ ደግሞ ከኦሎምፒክ ሊዮን ጋር የሚያደርጉት ጨዋታ ተጠባቂ እንደሚያደርገው ነው እየተገለጸ የሚገኘው። ዛሬም እንግዲህ የሚጫወቱ ይሆናል። እነዚህ ሁለቱ ክለቦች በታሪካቸው 4 ጊዜ የተገናኙ ሲሆን 3ቱን ኦሎምፒክ ሊዮን አሸንፏል። አንዱን ደግሞ አቻ ነው መውጣት እየቻሉት። ስቱዋ ቡካሬስት ከ4ቱ ጨዋታ እንግዲህ ምንም አይነት ድልን ማስመዝገብ አልቻለም እስካሁን ድረስ። ዛሬ ደግሞ በሜዳውና በደጋፊዎች ፊት የሚያደርጉት ጨዋታ ይጠበቃል። ለመጨረሻ ጊዜ መገናኘት የቻሉት በ2008 ነበር በአውሮፓ ቻምፒየንስ ሊጉ። ያንም ኦሎምፒክ ሊዮን እንግዲህ በአጠቃላይ ውጤት 7-3 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ የቻለበትን ውጤት ነው ማግኘት እየቻለው። አሁን ደግሞ በቻምፒየንስ ሊጉ ነው መገናኘት እየቻሉት። 4ቱም የተገናኙበት ቻምፒየንስ ሊግ ላይ ነበር። ያንም እንግዲህ ኦሎምፒክ ሊዮን ጥሎ ማለፉን ነው መመልከት እየቻለው። አሁን ደግሞ በዩሮፓ ሊጉ የሚያደርጉት የዛሬ ጨዋታ ይጠበቃል። ሮማኒያ ላይ የሚጀምር ጨዋታ ነው። ሌላኛው ሪያል ሶሴዳድ ከማንቸስተር ዩናይትድ ተጠባቂው የዛሬ የዩሮፓ ሊግ ጨዋታ መሆኑን እየተመለከትን እንገኛለን። በስፔን የሚደረግ ጨዋታ ነው ይህ ጨዋታ። አሰልጣኝ ሩበን አሞሪም ከሜዳቸው ውጪ እንግዲህ ሌላኛውን ከባድ ጨዋታ ዛሬ የሚያደርጉ ይሆናል። በሪያል አሬና ስቴዲየም የሚደረግ ጨዋታ ነው ይህ ጨዋታ። 40 ሺህ ደጋፊዎችን በሚይዘው በዚህ ስቴዲየም እነዚህ ሁለቱ ክለቦች የሚገናኙ ይሆናሉ። ያለፈውን ጨዋታ እንግዲህ በኤፍኤ ካፑ በፉላም ተሸንፈው ከውድድር ውጪ መሆኑን የተናገሩት ወይም ደግሞ የታወቀው የሩበን አሞሪሞ ማንቸስተር ዩናይትድ አሁን ደግሞ በዩሮፓ ሊጉ ሌላኛውን ከባድ ጨዋታ ዛሬ ያደርጋሉ። ከጨዋታው በፊት በፕሬስ ኮንፈረንሳቸው እንግዲህ እንደተናገሩት ከሆነ ይህ ጨዋታ ማለትም የዩሮፓ ሊግ ዋንጫ ለኛ አስፈላጊውን ነገር አይደለም ሲሉ አወዛጋቢ ንግግርን መናገራቸው አይዘነጋም። ለሁሉም አነጋጋሪ ሊሆን ይችላል። ነገር ግን እኛ እየገነባ ነው ያለው ትልቅ ነገር አለ። ዩሮፓ ሊግ እንዲሁም ደግሞ ቻምፒየንስ ሊግ በቀጣይ ዓመት መግባት ለኛ በአሁን ሰዓት ላይ አስፈላጊ አይደለም የሚል ለበርካቶች ትችትን ያጋለጠ ንግግር መናገራቸው አይዘነጋም። ዛሬ ደግሞ እንግዲህ ከሜዳቸው ውጪ ወደ ስፔን አቅንተው ከሪያል ሶሴዳድ ጋር የሚጫወቱ ይሆናል። እነዚህ ሁለቱ ክለቦች በአጠቃላይ በታሪካቸው 6 ጊዜ የተገናኙ ሲሆን 3ቱን ማንቸስተር ዩናይትድ ማሸነፍ ችሏል። 2ቱን ደግሞ አቻ ሲወጡ አንዱን ሪያል ሶሴዳድ ነው ማሸነፍ የቻለው። በዩሮፓ ሊጉ ነበር እንግዲህ ለመጨረሻ ጊዜ መገናኘት የቻሉት። በዚህ ስቴዲየም በተደረገው ጨዋታ ማንቸስተር ዩናይትድ 1-0 ማሸነፉን እናስታውሳለን በ2022። ከዛ በፊት ደግሞ በማንቸስተር ዩናይትድ በኦልድ ትራፎርድ የተደረገውን ጨዋታ ሪያል ሶሴዳድ ነበር 1-0 ማሸነፍ የቻለው። ለመጨረሻ ጊዜ በተጫወቱበት ጨዋታ እንግዲህ በዚህቹ በስፔን ጨዋታ ላይ በተደረገ ጨዋታ አሌሃንድሮ ጋርናቾ ነበር ብቸኛዋን ጎል ማስቆጠር የቻለው። ክርስቲያኖ ሮናልዶ በዛ ጨዋታ ላይ አሲስት እንዳደረገ ነው ስታቲክሳችን የሚያሳየው። በኦልድ ትራፎርዱ የተደረገው ጨዋታ ላይ ደግሞ ማንቸስተር ዩናይትድ 1-0 ነበር መሸነፍ የቻለው። በዛ ጨዋታ ላይ እንግዲህ ሜንዴዝ በፔናልቲ ያስቆጠራት ብቸኛ ጎል ነበረች ሪያል ሶሴዳድን አሸናፊ ማድረግ የቻለችው። በዛ ጨዋታ ላይ ክርስቲያኖ ሮናልዶ ጎል አስቆጥሮ የተሻረበትን ጎል በርካቶቻችን እንደምናስታውስ ነው በርካቶቻችን ትዝ የሚለን። ከዛ በፊት በ2021 በዩሮፓ ሊጉ ተገናኝተው ነበር። ማንቸስተር ዩናይትድ 4-0 በሆነ ሰፊ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን እናስታውሳለን። በዛ ጨዋታ ላይ ብሩኖ ፈርናንዴዝ እንዲሁም ደግሞ ማርከስ ራሽፎርድና ዳንኤል ጀምስ ነበር ጎሎቹን ማስቆጠር የቻሉት። በዛ ዘመን እንግዲህ አሰልጣኙ ኦሊ ጉነር ሶልሻየር ነበሩ። በዛን ዘመን ያንን ጨዋታ አሸንፈው ወደ ቀጣዩ ዙር ማለፋቸውን በርካቶቻችን እናስታውሳለን።
ማንቸስተር ዩናይትድ እንግዲህ ካደረጋቸው ያለፉት ጨዋታዎች እንግዲህ ሶስቱንም ጨዋታ በዚህ ስቴዲየም ላይ ነው መጥቶ ማሸነፍ የቻለው። አንዱን ሽንፈት ያስተናግደው በሜዳውና በደጋፊዎች ፊት በኦልድ ትራፎርድ ነበር። በዚህ ስቴዲየም ግን ስፔን ድረስ መጥቶ ጨዋታዎች እንደሚቀናቸው ነው ስታቲክሳቸው የሚያሳየው። በአሁኑ ሰዓት ላይ ደግሞ በአሰልጣኝ ሩበን አሞሪም እየተመሩ የዛሬውን ጨዋታ እንዴት ይቀናቸዋል የሚለው አጠያቂ ጉዳይ ነው። በዚህ ዓመት ማለትም በዚህ ጊዜ ደግሞ አሰልጣኝ ሩበን አሞሪም ከቲም ስፕሪት እንዲሁም ደግሞ ከጉዳት ጋር አንጻር እጅግ በጣም እየተጎዱ ይገኛሉ። በርካታ ተጫዋቾች ጉዳት ላይ ይገኛሉ። በአሁኑ ሰዓት ላይ ደግሞ ሃሪ ማጉዌር እንዲሁም ደግሞ ማኑኤል ኡጋርቴ ወደ ጉዳት ዝርዝር መግባታቸውና የዛሬ ጨዋታ እንደሚያመልጣቸው ነው እየተገለጸ የሚገኘው። ይህም ከሆነ እንግዲህ የማንቸስተር ዩናይትድ ታላላቅ ተጫዋቾች እንግዲህ በጉዳት ምክንያት በማጣት ታዳጊዎችን ሊጠቀሙ ይችላሉ። በዚህ ዓመት ያስፈረሟቸው ማለትም በጥር የተፈረሙት ተጫዋቾች ደግሞ አንዳንዶቹ እንግዲህ ባለመሳተፋቸው ወይም ደግሞ ባለመመዝገባቸው ምክንያት ይህ ጨዋታ እንደማያደርጉ በኤሮፓ ሊግ እንደማይሳተፉ እየተገለጸ ይገኛል። እነ ቺዶ ኦቢ ማርቲንን የመሳሰሉ ተጫዋቾች በዚህም እንግዲህ የማንቸስተር ዩናይትድ ቲም እጅግ በጣም እየሳሳ መሆኑን ነው እየተመለከትን የምንገኘው። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ጆኒ ኤቫንስ፣ ሉክ ሾው፣ አልታይ ባይንደር፣ ሜሰን ማውንት፣ ሊሳንድሮ ማርቲኔዝ፣ አማድ ዲያሎ፣ ቶቢ ኮይለር፣ ኮቢ ማይኖ፣ ማኑኤል ኡጋርቴ እንዲሁም ደግሞ ሃሪ ማጉዌር በጉዳት ምክንያት ለዚህ ጨዋታ ብቁ እንዳልሆኑ ነው እየተገለጸ የሚገኘው። ኦልሞስት እንግዲህ አብዛኞቹ ቤስት 11 ላይ የሚገኙ ተጫዋቾች ናቸው። ነገር ግን በዛሬው ጨዋታ ላይ እንደማይገኙና በጉዳት ምክንያት እንደሚያመልጣቸው እየተገለጸ ይገኛል። አሰልጣኝ ሩበን አሞሪም እንግዲህ ለታዳጊ ተጫዋቾች ቅድሚያ ሊሰጥ እንደሚችልም ፍንጮች እየተሰጡ ይገኛሉ። የፍሌቸር ልጅ የሆነው ጃክ ፍሌቸርም በዛሬው ጨዋታ ላይ በቤንች ላይ ሊገኝ የሚችል ሌላኛው ተጫዋች መሆኑ ነው እየተገለጸ የሚገኘው። ለማንቸስተር ዩናይትድ ጥሩ ዜና የሚሆነው የቶቢ ኮይለር መመለስ ነው። በተለይም ኮቢ ማይኖ እንዲሁም ደግሞ ማኑኤል ኡጋርቴ በዛ ቦታ ላይ መጎዳታቸውን ተከትሎ የካርሎስ ካሴሜሮ ደግሞ የአቋም መዋዠቅ ወይም ደግሞ መውረድ ማንቸስተር ዩናይትድን እያሳሰበው ይገኛል። የቶቢ ኮይለር መመለስ ደግሞ ምናልባት ለአሰልጣኝ ሩበን አሞሪም ትንሽም እንኳን እረፍት ወይም ደግሞ እፎይታን ይሰጣል ነው ተብሎ እየተገመተ የሚገኘው። የመጨረሻ ጨዋታቸውን ስንመለከት እንግዲህ ሪያል ሶሲዳዶች ካለፉት 5 ጨዋታዎች 2ቱን ሲያሸንፉ በ3ቱ ተሸንፏል። ማንቸስተር ዩናይትዶች ደግሞ በ2ቱ አቻወጥተው በ2ቱ አሸንፈው በአንዱ መሸነፋቸው ነው ስታቲክሳቸው እያመላከተን የምንገኘው። ማንቸስተር ዩናይትድ በተለይም በእንግሊዝ ፕሪሚየር ሊግ 14ኛ ደረጃ ላይ ነው በአሁኑ ሰዓት ላይ መቀመጥ እየቻለው። ይህም እጅግ በጣም አሰቃቂ እንዲሁም ደግሞ ለወራጅ ቀጠናው ቅርብ መሆኑ ነው እየተመለከትን የምንገኘው። ቀጣይ ዓመት ምንም አይነት የአውሮፓ ውድድሮችን መሳተፍ አይችልም። በተለይም ይህንን ዋንጫ የሚያጣ ከሆነ እንግዲህ የሚያረጋግጥ ይሆናል። ሌላኛው እድል የነበረው በኤፍኤ ካፕ ወደ ዩሮፓ ሊግ መግባት ነበር። እሱን ያለፈው ሳምንት ላይ እንዳጣው ተመልክተናል። በእንግሊዝ ፕሪሚየር ሊግ ከ1 እስከ 4 የመጨረስ ምንም አይነት እድል እንደሌለው በአሁኑ ሰዓት ላይ እየተመለከተን ነው የምንገኘው። ዩሮፓ ሊጉን የማንሳት እድል ወይም ደግሞ የማብላት እድል ካለው ወደ ቻምፒየንስ ሊግ የማለፍ እድል አለው። ነገር ግን ይህንን ነገር ለእኛ ወሳኝ አይደለም ሲሉ አሰልጣኝ ሩበን አሞሪም እየተናገሩም ይገኛሉ። ለዋንጫ ብዙም በዚህ ሰዓት ላይ የምናስብበት ጊዜ አይደለም። ሁሉም ሰዎች ይህን ነገር ስናገር ቀር ሊላቸው ይችላል። ነገር ግን እኛ ጥሩ ነገር ቢውልድ እያደረግን ነው ሲሉ ነው የተናገሩት። ሌላኛው ጨዋታ ኤዜድ አልካማር ከቶተናም ሆትስፐር የሚያደርጉት ጨዋታ ነው። ቶተናም ሆትስፐር በአንጌ ፖስቴኮግሉ እየተመሩ እንግዲህ ሌላኛውን ጨዋታ በዩሮፓ ሊጉ እያደርጋሉ። ማንቸስተር ዩናይትድ እንዲሁም ቶተናም ሆትስፐር በእንግሊዝ ፕሪሚየር ሊግ ጥሩ እንቅስቃሴ እያደረጉ አይገኝም። በዩሮፓ ሊጉ ግን ጥሩ ጉዞን እያደረጉ ነው የሚገኙት። አሰልጣኝ አንጌ ፖስቴኮግሉ ይህንን ዓመት በጥሩ ለማጨረስ ግዴታ ማስፈለግ ወይም ደግሞ መብላት ያለብን ዋንጫ ዩሮፓ ሊጉ ነው በማለት መናገራቸውን ከ2 ቀን በፊት መናገራቸውን መመልከት ችለናል። በዚህም እንግዲህ የዛሬው ጨዋታ ከኤዜድ አልካማር ጋር ከሜዳቸው ውጪ የሚያደርጉት ከባድ ጨዋታ ይጠበቃል። በዚች በትንሿ 19500 ደጋፊዎችን በሚይዘው በዚህ ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ ኤዜድ አልካማሮችም እንግዲህ በዩሮፓ ሊጉ ጥሩ ግስጋሴ ለማድረግ እንደሚፈልጉ እየተገለጸ ይገኛል። እነዚህ ሁለቱ ክለቦች በታሪካቸው አንድ ጊዜ ብቻ ነው መገናኘት የቻሉት። በአውሮፓ ሊጉ በዚሁ ዓመት ተገናኝተው ነበረ። በምድብ ጨዋታ ባደረጉት ጨዋታ ላይ እንግዲህ ሪቻርልሰን ብቸኛውን የፔናልቲ ጎል በማስቆጠር 1-0 ማሸነፋቸውን ነው መመልከት እየቻለው። በታሪካቸው አንድ ተገናኝተው ቶተንሃም ሆትስፐር በዚህ ዓመት ማሸነፉን ተመልክተናል። በአሁኑ ሰዓት ላይ ደግሞ በጥሎ ማለፍ የመጀመሪያ ጨዋታ በኤዜድ አልካማር ስቴዲየም የሚደረግ ጨዋታ ነው። የመጨረሻ ጨዋታቸውን ስንመለከት ኤዜድ አልካማር ካለፉት 5 ጨዋታዎች 2ቱን አሸንፈው 2ቱን አቻውተው አንዱን ተሸንፏል። ቶተንሃም ሆትስፐሮች ደግሞ 2ቱን ሲያሸንፉ በ3ቱ ማሸነፋቸውን ነው ስታቲክሳቸው የሚያሳየው። በቶተንሃም በኩል የማይገኙ ተጫዋቾችን ስንመለከት ቤን ዴቪስ፣ ዶሚኒክ ሶላንኬ፣ ሪቻርልሰን፣ ክሪስቲያን ሮሜሮን ደግሞ ሚኪ ቫንደሚን በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን አሰልጣኙ አረጋግጠዋል። ይህም ጨዋታ ምሽቱ 2:45 ላይ የሚጀምር ጨዋታ ነው። ምሽት 5 ሰዓት ላይ ደግሞ ሌሎች ጨዋታዎች የሚደረጉ ይሆናሉ። 5 ያክል ጨዋታዎች ናቸው በምሽቱ የሚደረጉት። ሪያል ሶሴዳድ 4 ያክል ጨዋታዎች ናቸው ምሽት 5 ሰዓት ላይ የሚደረጉት። ቦዶ ግሊምት ከኦሎምፒያኮስ የሚያደርጉት ጨዋታ ይጠበቃል። እንዲሁም ደግሞ ሌላኛው ጨዋታ
አያክስ ከኢንትራንክ ፍራንክፈርት የሚያደርጉት ጨዋታ ተጠባቂ ነው። አያክስ በሜዳውና በደጋፊዎች ፊት የሚያደርገው ጨዋታ ነው። ቪክቶሪያን ፕሌዘን ከላዚዮ እንዲሁም ደግሞ አትሌቲክ ቢልባኦ ከሜዳው ውጪ ከሮማ ጋር የሚያደርጉት ጨዋታ ተጠባቂ ነው። ሮማ እንግዲህ በሜዳውና በደጋፊዎች ፊት በጣሊያን የሚያደርገው ጨዋታ እንደሆነ እየተጠበቀ ይገኛል። አሰልጣኝ ክላውዲዮ ራኔሪ ይህን ዋንጫ ለማንሳት ክፉኛ እንግዲህ እንወስናለን ሲሉ ነው መናገር የቻሉት። በዛሬ በሜዳችን በምናደርገው ጨዋታ የመጀመሪያ ውሳኔያችን መሆን አለበት። ይህን ጨዋታ በዛሬው ጨዋታ ላይ ገለን ማለፍ አለብን ሲሉ ነው መናገር የቻሉት። እነዚህ ሁለቱ ክለቦች በታሪካቸው ሁለት ጊዜ መገናኘት ችለዋል። በዩሮፓ ሊጉ በ2024 እንዲሁም ደግሞ በ2019 ነበር መገናኘት እየቻሉት። በ2019 በተገናኙበት ሰዓት ላይ ፍሬንድሊ ጨዋታ ነበር፣ አቻ ነው መውጣት የቻሉት። በዚህ ዓመትም በተገናኙበት ጊዜ እንግዲህ አንድ አቻ ነው መለየት እየቻሉት። በዚህች ስቴዲየም ነበር ያኔም መገናኘት እየቻሉት። አሁን ደግሞ በጥሎ ማለፉ መገናኘታቸውን እየተመለከትን እንገኛለን። ይህም ጨዋታ ምሽት 5 ሰዓት ላይ የሚደረግ ተጠባቂ ጨዋታ ነው። በኮንፈረንስ ሊጉም የሚደረጉ ጨዋታዎች አሉ። ከነሱም ውስጥ እንግዲህ የሚጠበቁ ጨዋታዎችን ለመግለጽ ያክል ሞልድ ከሊጋ ዋርዛዋ የሚደረግ ጨዋታ ተጠባቂ ነው። ፓናቲናኮስም ፊዮሬንቲናን እያስተናግዳል። ሪያል ቤቲስ ደግሞ ቪክቶሪያ ጉማሬዝን የሚያስተናግድ ሲሆን ኮፐንሃቨን ቼልሲን የሚያስተናግደው ሌላኛው እጅግ በጣም ተጠባቂው ጨዋታ ነው። ቼልሲ ከሜዳቸው ውጪ እንግዲህ የሚያደርጉት ጨዋታ መሆኑን ነው እየተመለከትን የምንገኘው። በዚህ ዓመት በኮንፈረንስ ሊጉ ሁሉንም ጨዋታዎች በማሸነፍ እንግዲህ ሪካርዱን የያዘው ቼልሲ በዚህ ዓመት በጥሎ ማለፉ በኮፐንሃቨን ጋር የሚያደርገው ጨዋታ ተጠባቂ እያደርገዋል። ይህን ጨዋታ እንግዲህ ምሽት 2:45 ላይ የሚጀምር ጨዋታ መሆኑ ነው እየተመለከትን የምንገኘው። እነዚህ ሁለቱ ክለቦች በታሪካቸው 4 ጊዜ መገናኘት ችሏል። ለመጨረሻ ጊዜ የተገናኙት በቻምፒየንስ ሊጉ በ2011 ነበር። ያኔም ቼልሲ በአጠቃላይ በአግሪጌት 2-0 በሆነ ውጤት ነው አሸንፎ ማጠናቀቅ እየቻለው። ያኔም እንግዲህ በዚህች ስቴዲየም 2 ጎሎችን አስቆጥሮ ነበር 2-0 ማሸነፍ እየቻለው። በዛ ጨዋታ ላይ በርካቶቻችን እንደምናስታውሰው እንግዲህ ኒኮላስ አኔልካ ነው ሁለቱንም ጎሎች በማስቆጠር እንግዲህ ለቼልሲዎች ታሪክ እንዲሁም ደግሞ ውለታ መዋል የቻለው የቀድሞ የቼልሲ ተጫዋች ኒኮላስ አኔልካ የቼልሲ ታሪክ እንደሚናገረው ከሆነ እንግዲህ በአጠቃላይ 4 ጊዜ እንደተገናኙ ነግረናቸዋል። ሁለቱን አቻ ሲወጡ ሁለቱን ቼልሲ ነው ማሸነፍ እየቻለው። ሁለቱንም ቼልሲዎች ማሸነፍ ሲችሉ በዚህች ስቴዲየም በኮፐንሃቨን ስቴዲየም ነበር ሁለቱንም ጨዋታ ማሸነፍ የቻሉት። በ2011 እንዲሁም ደግሞ በ1998 ነበር ማሸነፍ እየቻሉት። በቼልሲ የሚደረገውን በስታንፎርድ ብሪጅ ጨዋታ ደግሞ ሁለቱንም አቻ መውጣታቸው ነው ስታቲክሳቸው የሚነግረን። ይህም እንግዲህ ከሜዳቸው ውጭ የሚያደርጉት የዚህ ጨዋታ ድል እንደሚቀናቸው እየተገለጸም ይገኛል። የዛሬም ጨዋታ እንግዲህ ቅድሚያ ግምት ለቼልሲ እንደተሰጠ የሆነ ነው እየተገለጸ የሚገኘው። በዚህ ጨዋታ ላይ የማይገኙ ተጫዋቾች አሉ። ትሬቨር ቻሉባን ጨምሮ ቤን ዋይት፣ ባዲያሸል፣ ኖኒ ማዱዌኬ፣ ማርክ ጉዩ እንዲሁም ደግሞ ኒኮላስ ጃክሰን በጉዳት ምክንያት በዚህ ጨዋታ ላይ እንደማይገኙ አሰልጣኝ ኤንዞ ማሬስካ ማረጋገጣቸውን ነው የተመለከት ነው። ይህም ጨዋታ ምሽት 2:45 ላይ የሚጀምር ጨዋታ ነው። እነዚህ ሁለቱ ክለቦች የመጨረሻ ጨዋታቸውን ስንመለከት ኮፐንሃቨኖች ካለፉት 5 ጨዋታዎች 3ቱን ሲያሸንፉ በአንዱ አቻ ወጥተው በአንዱ ተሸንፈዋል። ቼልሲዎች ደግሞ ካለፉት 5 ጨዋታዎች እንግዲህ 2ቱን ብቻ ነው ማሸነፍ የቻሉት። ተከታታይ 3 ሽንፈት እንዳስተናገዱን የምናስታውሰው ጉዳይ ነው። ከዛ በኋላ ነበር ያለፈውን ሳምንት ወደ ድል መመለስ እየቻሉት። የዛሬ ጨዋታ ደግሞ እጅግ በጣም ተጠባቂ እያደርጋቸዋል። ሌሎችም ጨዋታዎች አሉ። እነዚህ ግን ዋነኛ መሆናቸውን ከኮንፈረንስ ሊጉ እየተመለከትን ነው የምንገኘው። በእነዚህ ጨዋታዎችም እንድትዝናኑ እንጋብዛቸዋለን። በማንቸስተር ዩናይትድ እንዲሁም ሪያል ሶሲዳድ ጨዋታ ደግሞ ግምታችሁን እንድታስቀምጡልን ነው የምንፈልገው። የተወደዳችሁን የተከበራችሁ አድማጮቻችን